ዕለተ እሁድ ግንቦት 23 2018 አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁን የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም በምርጫው ዋዜማ ተጠናክሮ ቀጥሏል። የሜጀር ጀነራል ውባንታ ባታ አንደኛ ኮርም በአገዛዙ ሰዎች ላይ በባህር ዳር ከተማ ጥቃት ፈጽሟል። አፋብን በአራቱም የአማራ ግዛቶች ለተከታታይ 5 ቀናት የትራንስፖርት እንቅስቃሴ ማገዱ ይታወቃል። ነገር ግን ይህንን የፋኖ ነገዳ ችላ ያሉና በአገዛዙ ጦር የታጀቡ የምርጫ አስፈጻሚዎችና አጃቢዎቻቸው በከተማዋ ዲያስፖራ መገንጠያ በተባለ ቦታ ላይ ከባድ ጥቃት ተሰንዝሮባቸዋል። በሌላ በኩል የአፋብን ቴዎድሮስ 201ኛ ኮር አስቸኳይ ማሳሰቢያና መግለጫ ሰጥቷል። በመግለጫው ለነገ ሰራዊቱ ዝግጁ እንዲሆንና ምርጫ በሚል የማታለል ድራማ በየትኛውም የአማራ ምድር አይደረግም ብሏል። መግለጫው ሰፋ ያሉ ጉዳዮችንም ተንትኗል። በዝርዝር የምትሰሙት ይሆናል። ደህንነት አይሰማኝም፣ በህይወቴ ለመጀመሪያ ጊዜ መሳሪያ ለመታጠቅ ያሰብኩት አሁን ነው ሲል አርቲስት ሚካኤል ታምሬ ተናገረ። አርቲስቱ አሁን ላይ የ10 ሰው ሞት አያስደነግጥም፣ በእንትና ዞን ታጣቂዎች 10 ሰው ገደሉ የሚል ዜና ብትሰማ ውይ ቀላል ነው አምልጠዋቸዋል ማለት ነው ልትል ትችላለህ ብሏል። በግሌ ባለፉት ዓመታት እንኳን ውጭ ሀገር ሂዶ ለመኖር አሳስቦኝ ያውቅም ነበር፣ አሁን ግን የዚህች ሀገር ነገር እያስፈራኝ ነው ብሏል። የአርቲስቱን መረጃም በዜና ክፍለ ጊዜያችን አካተናል፣ ትሰሙታላችሁም። በጎንደር በተፈጸመ የቦምብ ጥቃት የተማሪዎች ሕይወት አለፈ። አንዱ ተማሪ ድንገተኛ ክፍል ላይ እንደደረሰ ሕይወቱ አልፏል። ሁለቱ ደግሞ ኦፕራሲዮን ክፍል ከገቡ በኋላ ነው ሕይወታቸው ያለፈው ሲሉ የጤና ባለሙያ ለሚዲያችን አረጋግጠዋል። በጎንደር የተፈጠረው ምንድነው? ተማሪዎች ላይ ጥቃቱንስ ማን ፈጸመው? ምን ያህል ተማሪዎች ተጎዱ? ምንድነው የተፈጠረው የሚለውን ከቦታው ከጤና ባለሙያ ዝርዝር መረጃም ይዘናል፣ ተሰሙታላችሁም። በአሜሪካ ሰማይ ላይ የፈነዳው ተወርዋሪ ኮከብ በበርካታ ግዛቶች የሚገኙ መኖሪያ ቤቶችን አናወጠም። ከ300 ቶን ፈንጂ ጋር እኩል የሆነ ኃይል ያመነጨ ተወርዋሪ ኮከብ በሰሜን ምስራቅ አሜሪካ ሰማይ ላይ መፈንዳቱን ተከትሎ ከፍተኛ ድንጋጤ ተፈጥሯል። ክስተቱን ተከትሎ በተፈጠረው ከፍተኛ የድንጋጤ ማዕበል በበርካታ ግዛቶች የሚገኙ መኖሪያ ቤቶች ተንቀጥቅጠዋል። ናሳ በዚህ ጉዳይ ላይ መግለጫ አውጥቷል። ምንድነው የተፈጠረው? ዓለማችን ልጠፋ ነው ወይ ያስባለውን ይህንን መረጃም በዜና ሰዓታችን እናስደምጣችኋለን። ክቡራትና ክቡራን ጥቂት ደቂቃዎችን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናቀርባለን። ለኢትዮስ ሚዲያ አዲስ ከሆናችሁ በየቀኑ የምንለቃቸው መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ሀሳብ አስተያየቶቻችሁንም ኮሜንት ላይ ብትጽፉልን ለዝግጅታችን መሻሻል እንጠቀምበታለን። በቀጥታ ወደ ዝርዝር መረጃው አለፍን። መልካም ቆይታ። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የሜጀር ጀነራል ውባንታ ባታ አንደኛ ኮር ቃኝና መሐንዲስ የፋኖ አባላት በባህር ዳር ከተማ ከባድ ጥቃት መፈጸማቸውን ተሰምቷል። አፋብን በአራቱም የአማራ ግዛቶች ለተከታታይ 5 ቀናት የትራንስፖርት እንቅስቃሴ መገደቡ ይታወቃል። ነገር ግን የምርጫ አስፈጻሚ የተባሉ አካላት በአጃቢዎቻቸውና በአገዛዙ ጦር ታጅበው መነሻቸውን ከዘንዘልማ ወደ ባህር ዳር አቅጣጫ ቢያደርጉም በባህር ዳር ከተማ ዲያስፖራ መገንጠያ 40 ሜትር ገባ ብሎ ከባድ የቦምብ ጥቃት ተፈጽሞባቸዋል። በዚህ ጥቃትም የምርጫ አስፈጻሚዎችና አጃቢዎቻቸው ተሸኝተዋል ተብሏል። የሜጀር ጀነራል ውባንታ ባታ አንደኛ ኮር የፋኖ አባላት ሰርጎ ገቦች በምርጫ አስፈጻሚዎችና አጃቢዎቻቸው ላይ ኢላማውን የጠበቀ ጥቃት መፈጸማቸውን ይፋ ያደረጉት አፋብን ያወጣውን ትዕዛዝ ተላልፎ በሚገኝና በማንኛውም የምርጫ አስፈጻሚ አካል ላይ የማያዳግም እርምጃ እየወሰደ እንደሚቀጥል አስታውቋል። ይህ በእንዲህ እንዳለ በአፋብን ቴዎድሮስ 201ኛ ኮር አስቸኳይ መልእክት ተላልፏል። ኮሩ መግለጫም ያወጣ ሲሆን እንደሚከተለው ይቀርባል። ጀግናው የአማራ ሕዝብ በመሰረታትና በኖረባት ሀገሩ ዘሩ እንዳይቀጥል ለበርካታ ዘመናት ምሁራኑን እና የነቃ ዜጋውን ሁሉ ሲገብር ቆይቷል ያለው መግለጫው ታሪካዊ ጠላትነን ባዮች የሐሰት ትርክትን እየጻፉ ለብሔር ጥላቻም ዳርገውት ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሶ ሰርቶ ለመኖር
አቅቶት ይባስ ብሎም በእድሜው ያፈራውን ቤትና ሀብት ንብረት እየተወረሰ ጠላቶቹ ወደ ሰሩለት የብሔር አጥር ብቻ እንዲኖር ተፈርዶበታል ብሏል። ወደ ሰፊነቱ ከልክ ሲያልፍ በሰላማዊ ሰልፍ አትግደሉኝ ቢልም እንደ ልማደኛ ሲቆጥሩት ይህንን የጭቆና ቀንበር አሽቀንጥሮ ለመጣል ነፍጥ ካነሳ እነሆ 3 ዓመት ሞላው ያለው መግለጫውም በእነዚህ የትግል ዓመታት በዓለም ተፈጽሞ የማያውቅ የጦር ወንጀል በህዝባችን ላይ ተፈጽሟል ብሏል። ንጹሃን በድሮንና በከባድ መሳሪያ በጅምላ ተመተዋል። የሃይማኖትና የህዝብ ተቋማቱ በሙሉ ወድመዋል። በሺዎች የሚቆጠሩ የነቁ ምሁራን አድራሻቸው ጠፍቷል፣ እስር ቤት ወርደዋል። ብዙ ሺዎች ከቤት ንብረታቸው ተፈናቅለው በድንኳን እንዲኖሩ ተደርጓል። የኢኮኖሚና ፖለቲካዊ አሻጥርም ተሰርቶበታል ብሏል። መግለጫው ይቀጥልና ሞኝ መሳይ ገዢዎቹ ይህንን ሁሉ ደባ እየፈጸሙበት ለሚቀጥሉት 5 ዓመታት ዘሩን ፈጽሞ ያጠፉ ዘንድ ሰላማዊ ምርጫ እያሉ ይላላጣሉ። ለዚህም አንድም እውነተኛ ተፎካካሪ ፓርቲ በሌለበት ብልጽግና ግንቦት 24 የምርጫ ቀን ብሎ ቢወስንም በተቆጣጠራቸው ጥቂት የወረዳ ከተሞች የምርጫ ኮረጆዎች አስቀድመው ተሞልተው ተቀምጠዋል ብሏል። ምክንያቱም የምርጫ ታዛቢም ሆነ የሚሞግት ተፎካካሪ ባለመኖሩም። መግለጫው ይቀጥልና በዚህም መሰረት የማይታጠፍ የትጥቅ ትግል የጀመረው አፋብን በተቆጣጠረው 80% ነጻ ግዛቱም ሆነ አገዛዙ በተቀመጠበት ከተማ ምንም አይነት የማደናገሪያ ምርጫ እንዲካሄድ አልፈቅድም ብሏል። በዚህም መሰረት አንደኛ በከተሞች ያለው ማህበረሰብ የራሱን ጥንቃቄ እንዲያደርግ፣ ሁለተኛ በጊዜያዊ የፋኖ መንግስት አደረጃጀት ስር ያለው የጎበዝ አለቃ ጦር ለግንቦት 24 2018 ለትዕዛዝ ዝግጁ ሆኖ እንዲጠባበቅ በጥብቅ እናሳውቃለን ብሏል። ወደ ሸዋ ግንባር በሚወስድ ሌላኛው መረጃችን በከሰም አንደኛ ኮር በኃይለ ማርያም ማሞ ክፍለ ጦርና በነበልባል ክፍለ ጦር ቀጠና ካገዛዙ ሰራዊት ጋር የሚደረገው ፍልሚያ ዛሬም ተጠናክሮ መቀጠሉን የደረሰን መረጃ አረጋግጧል። ያገዛዙ ጦር መነሻውን ከሀገረ ማርያም ከተማ መዳረሻውን ደግሞ ወደ ጎርፎ በማድረግ ያቀና ሲሆን ከኃይለ ማርያም ማሞ ክፍለ ጦር የፋኖ ሻለቃዎች ከባድ ጥቃት ተከፍቶበታል። ከሌሊቱ 11 ሰዓት ጀምሮ እስከ ቀኑ 8 ሰዓት ተኩል በቀጠለ አውደውጊያ ፋኖ ያገዛዙን ኃይል ከበባ ውስጥ በማስገባት ከባድ የተባለ ጥቃት ሰንዝሯል። በፋኖ ከፍተኛ ምት ጉዳት የደረሰበት ያገዛዙ ኃይል ከሀገር ማርያም ተጨማሪ 2 አይሱዙ ኃይል በማስገባትና የተጎዱበትን የሰራዊት አባላት በአምቡላንስ ወደ ሀገር ማርያም ጤና ጣቢያ ሲያመላልስ አርፍዷል። በዚህም ውጊያውን መቀጠል ያቃተው ያገዛዙ ጦር ቁስለኛውን በመሰብሰብ ወደ ኋላ ካፈገፈገ በኋላ ዙ 23ና ሞርተር በመጠቀም በርቀት አትምጡብኝ የሚል አይነት ፍርሃት 13 ጊዜ የሞርተር ቅንቡላ ወደ ንጹሃን መንደርና ተራሮች በደመነፍስ ተኩሷል። ደህንነት አይሰማኝም፣ በህይወቴ ለመጀመሪያ ጊዜ መሳሪያ ለመታጠቅ ያሰብኩት አሁን ነው ሲል አርቲስት ሚካኤል ታምሬ ተናገረ። አሁን ላይ የ10 ሰው ሞት አያስደነግጥም፣ በእንትና ዞን ታጣቂዎች 10 ሰው ገደሉ የሚል ዜና ብትሰማ ውይ ቀላል ነው አምልጧቸዋል ማለት ነው ልትል ትችላለ። በግሌ ባለፉት ዓመታት እንኳን ውጭ ሀገር ሄዶ መኖር አሳስቦኝ ያውቅም ነበር። አሁን ግን ከዚህ ሀገር ለመውጣት ነው ሐሳቤ ሲል አርቲስቱ ተደምጧል። አርቲስቱ አከል አድርጎ ሚዲያዎቻችን 1000 ሰው ሞቱ አይዘግቡም፣ ውጭ ሀገር በተፈጥሮ አደጋ የሞተ የ8 ሰው ዜና ግን ያሯሩጣሉ፣ እዚህ እኮ 200 ሰው ባንድ የሞተው ያውቃል፣ በየሰዓቱ የልጆቼ ደህንነት ያሳስበኛል ብሏል። ደህንነት አይሰማኝም፣ በህይወቴ ለመጀመሪያ ጊዜ መሳሪያ ለመታጠቅ ያሰብኩት አሁን ነው። በዚህ ወቅት ህወሓትና ሸኔ ሳይሆኑ በሁላችንም ህይወት እጣ ፋንታ የሚወሰነው 4 ኪሎ ያለው ነው። ትኩረታችን 4 ኪሎ ሊሆን ይገባል ሲል ተደምጧል። እርሶስ ምን ይላሉ? ሐሳቦን ኮሜንት ላይ ያጋሩን። በጎንደር ከተማ በተፈጸመ የቦምብ ጥቃት የተማሪዎች ህይወት አለፈ። አንዱ ተማሪ ድንገተኛ ክፍል ላይ እንደደረሰ ህይወቱ አልፏል። ሁለቱ ደግሞ ኦፕራሲዮን ክፍል ከገቡ በኋላ ነው ህይወታቸው ያለፈው ሲል አንድ የጤና ባለሙያ አረጋግጧል። በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ ተማሪዎች ተሰብስበው ትናንትና የአርሰናልና ፒኤስጂ የሊግ ፍጻሜ ጨዋታ እያዩ በነበረበት ወቅት በተፈጸመ የቦምብ ፍንዳታ የተጎዱ ተማሪዎች ለሕክምና ወደ ዩኒቨርሲቲ ሆስፒታል መምጣታቸውን
መሆናቸውንና የሞቱ ተማሪዎች እንዳሉም አንድ ስማቸው እንዲጠቀስ ያልፈቀዱ የጤና ባለሙያ ተናግረዋል። በዩኒቨርሲቲው ሆስፒታል እንደሚሰሩ የገለጹልን እኚሁ የጤና ባለሙያ ፍንዳታው የተከሰተው ትናንት ምሽት 2 ሰዓት ተኩል ገደማ መሆኑን አረጋግጠዋል። ማን እንደጣለው አይታወቅም። ቦምብ ፈንድቶ ነው በርከት ያሉ ተማሪዎች ተጎድተው የመጡት፣ የሞቱም አሉ መባሉ እውነት ነው ሲሉ ተናግረዋል። አንዱ ተማሪ ድንገተኛ ክፍል ላይ እንደደረሰ ህይወቱ አልፏል። ሁለቱ ደግሞ ኦፕራሲዮን ክፍል ከገቡ በኋላ ነው የሞቱት። 3 ተማሪዎች ናቸው የሞቱት ሲሉ አረጋግጠዋል። የተጎዱ ተማሪዎች ስንት ናቸው ያልናቸው ባለሙያው የተጎዱት በርከት ያሉ ተማሪዎች ናቸው፣ ቁጥሩን በትክክል አላውቀውም፣ ግን በርከት ያሉ ተጎጂ ተማሪዎች ናቸው የመጡት ብለዋል። ተማሪዎች የተጎጂዎችን ቁጥር ወደ 30 ደርሰውታል። በርከት ያሉ ሲባል 30 ይሆናሉ ወይ ስንላቸው ይሆናሉ፣ አዎ እንደዛ ይሆናሉ ሲሉ መልሰዋል። ፍንዳታው የቦምብ መሆኑን እንዴት እንደታወቀ ሲገልጹም ቦምብ መሆኑን ያወቅነው ከጉዳቱ አንጻር ፍንጥርጣሪው ቁስል ላይ ስለተገኘ ነው ብለዋል። ከሞት የተረፉትና የተጎዱት ተማሪዎችም ሆስፒታል ውስጥ ሕክምና እየተደረገላቸው መሆኑን ያረጋገጡት ገዢው ብልጽግና ፓርቲ መራጮች እንዲመርጡት በተለያየ መንገድ እያስፈራራ ነው ሲሉ 2 የፖለቲካ ፓርቲዎች ተናገሩ። ገዢው የብልጽግና ፓርቲ መራጮችን በማስፈራራት የግዳጅ ምረጡኝ ቅስቀሳ እያደረገ ነው ሲሉ ትብብር ለኢትዮጵያ አንድነትና ንእፓ ገልጸዋል። የነጻነትና እኩልነት ፓርቲ የድርጅት ጉዳይ ኃላፊ ሲሳይ ነጋሽ እንደተናገሩት በአሁኑ ወቅት አንድ ግለሰብ እስከ 10 የምርጫ ካርድ ይዞ ነው እንዲመጣ እየተደረገ ያለው ብለዋል። በተመሳሳይ የትብብር ለኢትዮጵያ አንድነት ፓርቲ ፕሬዝዳንት አብርሃም ጌጡ በመራጩና በአጠቃላይ በህዝቡ ላይ እየደረሰ ያለው ጫና ከፍተኛ መሆኑን ገልጸዋል። ይህ በእንዲህ እንዳለ መጪውን ምርጫ ተከትሎ ኢትዮጵያ ውስጥ ያለው ጸጥታና የፖለቲካ ሁኔታ እጅግ አስፈሪ ሆኗል። የኦሮሞ ነጻነት ግንባር የኢትዮ ጅቡቲ ማመላለሻ ኮሪደርን ከቆረጠ ቀናት ተቆጥረዋል። በዚህም ሳቢያ ወደ መሃል ሀገር የሚመጣ ሸቀጣሸቀጥ የለም። ይሄ ደግሞ ቀድሞም በቋፍ የነበረውን ኢኮኖሚ የበለጠ እንዳያሽመደምደው ተፈርቷል። በአማራ ክልል ያለው ሁኔታም እንደምናየው እጅግ የከፋ ነው። የአማራ ፋኖ አፋብን ክፍለ ጦሮች ባህር ዳርን እንደከበቡ ያሳወቁ ሲሆን ምርጫ የሚባል ነገር የለም እንተያያለን እያሉ ነው። በትግራይ ክልልና በፌዴራል አገዛዙ መካከል ያለው አለመግባባት ካለፈው ሳምንት ጀምሮ እጅግ የከረረ ሲሆን የቲዲኤፍ ሰራዊት ወደ አማራ ክልል ድንበሮች ተንቀሳቅሶ በተጠንቀቅ ላይ ቆሟል። የህወሓት አመራሮች በፖርት ሱዳን በኩል ያስገቧቸውን የሚሳኤል ማስወንጨፊያዎችን ወደማይጨው መስመር በምሽት እያጓጓዙ መሆኑም ተነግሯል። በአሜሪካ ሰማይ ላይ የፈነዳው ተወርዋሪ ኮከብ በበርካታ ግዛቶች የሚገኙ መኖሪያ ቤቶችን አናወጠም። ከ300 ቶን ፈንጂ ጋር እኩል የሆነ ኃይል ያመነጨ ተወርዋሪ ኮከብ በሰሜን ምስራቅ አሜሪካ ሰማይ ላይ መፈንዳቱን የሀገሪቱ የህዋ ምርምር ተቋም ናሳ አስታውቋል። ክስተቱን ተከትሎ በተፈጠረው ከፍተኛ የድንጋጤ ማዕበል በበርካታ ግዛቶች የሚገኙ መኖሪያ ቤቶች ተንቀጥቅጠዋል። ናሳ ባወጣው መግለጫ መነሻው ከህዋ የሆነው ይኸው አካል በሰዓት በአማካይ 120,000 ኪሎ ሜትር በሆነ እጅግ ከፍተኛ ፍጥነት ወደ ምድር ከባቢ አየር ከገባ በኋላም በማሳቹሴትስ እና በኒው ሃምፕሻየር ግዛቶች ከፍተኛ የአየር ክልል ላይ ፈንድቷል። በአየር ላይ የተከሰተው የዚህ ፍንዳታ እምቅ ኃይል ከፍተኛ የድምፅ ቦምብና የምድር ንዝረት ያስከተለ ሲሆን በአካባቢው የሚኖሩ ነዋሪዎች የድንጋጤ ማዕበሉ በተለያዩ ማህበረሰቦች ውስጥ በግልጽ እንደተሰማቸው ገልጸዋል። የዓይን እማኞች ድንገተኛና አስፈሪ የፍንዳታ ድምፅ መስማታቸውን ሲያረጋግጡ፣ ሌሎች ደግሞ ፍንዳታው ባስከተለው ንዝረት የመኪናና የቤት የመስኮት መስታወቶች መርገብገባቸውንና ህንፃዎች መናወጣቸውን ተናግረዋል። የአደጋ ጊዜ ኃላፊዎች እንደገለጹት የህዋ አካሉ መሬት ሳይደርስ በአየር ላይ በመበታተኑ ምክንያት ሊደርስ የሚችለውን የቀጥታ ግጭት አደጋ ማስቀረት ችሏል። በክስተቱ ሳቢያ እስካሁን የደረሰ የሰው አካል ጉዳትም ሆነ ከፍተኛ የንብረት ውድመት አለመኖሩን ባለስልጣናቱ አክለው ገልጸዋል። ይህ በሰሜን አሜሪካ ሰማይ ላይ ለአጭር ጊዜ የተከሰተው ያልተለመደ ክስተት ጥቃቅን የህዋ አካላት እንኳን በከፍተኛ ፍጥነት ወደ ምድር ከባቢ አየር በሚገቡበት ወቅት ሊያስከትሉ የሚችሉትን ግዙፍ የኃይል መጠን የሚያሳይ መሆኑን ተመራማሪዎች ጠቁመዋል። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን ሌሎች አዳዲስ ጉዳዮችን ይዘን እንጠብቃችኋለን። በያላችሁበት የዓለም ክፍል ሰላም ጊዜ ተመኘን።